ትንሽ ጊዜ ከዚህ ያገለጣለና ብቻ አንተ ጋር እንዲሆን ነበር የፈለኩት። ማለት የሚሄድበት አካባቢ ለሱ ላይ መቸው ስለሚችል አየሩም ወይዘሩም ከልጄ መለየት ተለይቼ መኖር አልችልም ብላለች። እንዳትረሱ አንተ ጋር እንዲሆን ነበር የፈለኩት። ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማቆጠር እንደፈራ ነው ሌን ያባት እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰብተሽ ለመሄድ አማራጭ ልሆን አልችልም። ለምን ማየት መንገድ እውነት ለመናገር ማለት ነው። ለምን እናትሽ አለች፣ እህቶችሽ አሉ፣ ምናምን መስጠት ትችያለሽ። ገባሽ? ለእኔ ለመስጠት ቆይ ልጨርስልሽ። ለእኔ ለመስጠት እንትን ያልሽበት የራሱ የሆነ ምክንያት አለሽ። እሱ ምክንያትሽን ከዛው ራስሽ ጋር ይቆይና ግን ደግሞ ይህንን ነገር ለእኔ እንትን ስላልሽኝ ከልብ አመሰግናለሁኝ። ግን ደግሞ በዚህ ታይም እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለለ ወዲያ አንዱ እውነቱ አንተን በመልመዴ ከዚህ በፊት ይወጣል። አሁን ደግሞ አንዱ መንገዴ ይታየኝ ይሆናል ያሳቅስሻሌት ቆይቻለሁኝ አይደለ? እና ያው ዛሬ አንድ ሀሳብ ወደ እናንተ ይዤ መጥቻለሁ። ማለት ምንድነው ሀሳቡ ልትሉ ይችላላችሁ። ያን ያህል ብዙም የሚጋንን ወይ የሚካበድ ምናምን ነገር አይደለም። ለመንጠር ታዲያ ትንሽ እኔ እዚህ አካባቢ ወዞር ስለሆነ ላይክ አብሽን ጠርቼዋለሁ ቡቹን እንዲቀበለኝ ላልተወሰነ ጊዜ ለሆነ ያህል ጊዜ ያን ያህል ብዙም አልቆይም ግን ገናኛሉ እንደ ጉድ እኮ ከዚህ በፊት ቡቹን እኔ ጋር ይሁን ምናምን እያለኝም ስለነበረ ዶባል ቡቹን ያባት ቡቹን እሱ ጋር ለማድረግ ማለት ነው። በእርግጠኝነት እሺ ይለኛል ብዬ አስባለሁ። ምክንያቱም ከዚህ በፊት ብዙ ጊዜ እኔ ጋር ይሁን ምናምን ብሎኝ ስለሚያውቅ ለዛ ደስተኛ ይሆናል ወይም ደግሞ እሺ ብሎ ይቀበለኛል ብዬ አስባለሁ። ነገሮችም ደግሞ አይከብዱበትም። ምክንያቱም ከኔ ነው የመጣው ይህ ሀሳብ ከሱ አይደለም። እኔ ፈቃደኛ እስከሆንኩኝ ድረስ ምንም የሚከለክለው ነገር ይኖራል ብዬ አላስብም። አለ እኔ መለየት አይችልም አልሽ፣ አለ እሱ መኖር አልችልም አልሽ። በልጅ የመጣ ባይኔ መጣልሽ ይወጣይ ምን ይሻለናል? ግን ተቃጠለ እኮ እንደው አላስብም አላቅም። እሺ የተለየ ምክንያት ይኖራል ብዬ ስለማላስብ ማለት ነው። እና እንግዲህ ያስባለሁ ያው ትንሽ ሰሞኑም አልመጣም ይናፍቀዋል ብዬ አስባለሁ። በዚህ አጋጣሚ የሰሞኑንም ናፍቆት በዛው ይወጣል ብዬ አስባለሁ። የሰሞኑንም ናፍቆት ያው ይወጣል ብዬ አስባለሁኝ። ምክንያቱም እየመጣ ነበረም ትንሽ ቆየ ከመጣ ካየው ምናምን በአንዳንድ ሁኔታዎች ምናምን እኔም አልደወልኩለትም ያወራሁት ምናምን አይደለም እና ለዛም ይመስለኛል ለቪዲዮ ትገናኛላችሁ አይደለም ለቪዲዮ ትደዋወላላችሁ ለልጅ አትደዋወሉ ያዘልኝ ያን ያህል አይ ነጽዬ እንደው አንቺ እኮ ቅመም እኮ ነሽ። ፍጥነት ቶሎ ለመምጣት ሞክራለሁ እና ያን ያህል ብዙ አልቆይም። ትንሽ ጊዜያቶች ነው። ኧረ ወደ ገደለ ግቢና ተብርሽ ልጠብቅ ያንን ጊዜ እስከምጨርስ ድረስ እሺ። በጣም አስቸኳይ ስለሆነብኝ ነው። ግን ማለት እንደዚህ ልጄ ምናምን ትቼ መሄድ ፈልጌ አይደለም። በእርግጥ ግን አስቸኳይ ስለሆነብኝ ግዴታ ነው የዛ ቦታ መገኘት ስላለብኝ የት ነው የኔ መገኘት አስፈላጊ ሆኖ ስለተገኘ መሄድ አለብኝ ማለት ነው። እና ነው ደግሞ ፈርዶብኝ ልጄ ወደዚህ መገኘት ያለብሽ ግዴታ ማለት ማድረግ አልፈለኩም። ምክንያቱም በትም አካባቢ ለሱ ምቹ ሊሆን ስለማይችል ለዛ ብዬ ያው ከሱ ጋር እንዲሆን ለማድረግ አስቤያለሁ። ቪዲዮ መደቀን አለባችሁ ታዲያ ዘለዚህ መደቀን አለባችሁ። እስቲ ንገሩኝ ጌታ መደቀን አለባችሁ። ምክንያቱም ከተያዩ ትንሽ ቆይቶ ተነጋግሮ ናፍቆታል ብዬ ማስባለሁ። አንተ ጋር ይሁን ይሄ ቦታ ሄዳለሁ ማለት እኮ ትቻለሽ። እኔ እናት አይ ሉልዬ ምንም ዛሬ ነው የደወልኩለት። ቤትና ለአንድ ነገር ፈልጌያለሁ ብዬዋለሁ። እሺ ብሎ ከተደዋወላችሁ ቆይታችሁ ግን ቪዲዮ የተለቀቀልን እኮ ነው። ጌታ ኢየሱስ እና ይሆናል አረ ዝብኝ ይሻላል አደርጋለሁ። እሺ እኮ ጌታው ይናፍቀኛል ልጅ ተለክሽ ነው እንዴ ደግሞ ጌታው አራተው ግን ህዝብ ያታስለቅሱ የሚወድሽ ብዙ አለ። ከሆነ ሊናፍቀኝ እንዴ እባክሽ ይዩት ጌታው አስመሰል ሲልበት ሊና
እንደው ከፈረ የፈረደበት አባይት አለ ተኝቷል ተኝቷል ተኝቷል። ለምን ይጠራሽኝ ታዲያ? ምን ማለት ያስፈልገዋል? ለምን ይጠራሽኝ? እሺ በፊለሱ ላይ መቸው ስለሚችል አየሩም ወይዘሩ ምንም አንድ አይነት አይደለም። አሁን ከተላመደው አየር ጋራ ይጋጫል። ሶ አንተ ጋር እንዲሆን ነበር የፈለግኩት መሄድ ስላለብኝና እዛ ቦታ መገኘት የግድ ስለሆነ መሄድ ነው እና ሀገር ልወጣ ነው። ሀገር ልትወጣ ነው እንግዲህ ያሳያል። ግን ገና ከሆኑ እየናፈቀኝ ነው። ኢየሱስ አይጠራክ ይህን ሀሳብ እንዴት ልታመጪው ቻልሽ? እኔ ጋር በብዙ ጊዜ እኔ ጋር አሁን ስልሽ ከልክሎሽ ነበር አይደል? ዛሬ ላይ ምን ተገኘና ይህንን ልጅ ለኔ ልትሰጪኝ አሰብሽ? የምሄድበት አካባቢ ለእሱ ምቹ አይደለም እኮ። ስለምትሄድበት ቦታ አይደለም እየጠየቁሽ ያለሁት። ለእኔም ለመስጠት ግን እንዴት አሰብሽ ነው እያልኩሽ ያለሁት። ለሌላ ሰው በሰጠው አንተ አንደኛ ነገር ሌላ ነገር ነው የምታስበው። ብዙ ነገሮችን ልትል ትችላለህ። እኔ እያለሁ ምናምን ልትል ትችላለህ። ሲቀጥል ደግሞ ይህንን ሰሞን አላገኘኸውም። ሶ እንደኔ ሀሳብ ሜቢ ናፍቅሃል ብዬ ስላሰብኩኝም በዛውም አንድ ላይ እንድትሆንህ ብዬ እንጂ ሌላ ነገር አስቤ አይደለም። እውነት ለመናገር ይህን ሰሞን ያላገኘሁበት ምክንያት እኮ እንዳላገኘው ስላደረጋችሁ መሰለኝ እንጂ ማግኘት ሳልፈልጋችሁ አይደለም አይደል? በፍጹም እንዳታገኘው ያደረኩበት ምክንያት የለም። ከዚህ በኋላ አታገኝም ብላለች። ያስልኝ ነጥብ ልጅን ላይ ልመጣ ነው ብትለኝ እንዳትመጣ ልጅን እንዳታይ ብዬ ከልክዬ ካላውቅም ከሜሪ ጋር ብላችሁ አልችልም። ምክንያቱም ይህንን ነገር ብዙ ጊዜ ተነጋግረንበት የወሰነው ውሳኔ ነው። ህግ ፊት ነው ቁጭ ብለን የወሰነው ውሳኔ ነው። ይህን ነገር ባደርግ እኔ ላይ ምን አይነት ጣጣ እንደሚያመጣብኝ ስለማቅ እኔ ደግሞ እያወቅኩኝ ራሴን ገደል ውስጥ እሳት ውስጥ አልከትም። ስለዚህ ይህንን ነገር ስለማቅ አልከለከልኩህምም ልከለክልህምም አልችልም። እንደዛ እያልክ ሌላ ነገር ለማድረግ ወይም ደግሞ ለማስመሰል ግን ብለሽ ነበረ ሩታ ከሜሪ ጋር ከዳኒ ጋር የፈለክበት ምክንያት እኔ እንጃ። ከዚህ በኋላ ልጅን እንዳታስብ ብላችሁ ነበር። ምንም ማተር አያደርግም። ግን ያላለ ቪዲዮ ባይዘው አሁን ግን ውዶቼ እንደሰማችሁ እንግዲህ እኔ ከዚህ በፊት ብያችኋለሁ። የሩታ ጣጣ አልቅም። ከአብርሽ ውጪ ቪዲዮ የለም። ከአብርሽ ውጪ መኖር የለም። አብርሽ የሩታ ጀርባ አጥንቷ ነው ብያችኋለሁ። ሲቀጥል ደግሞ ዛሬ እንግዲህ ልጄን ትቼ ከሀገር ሊወጣ ነው ብላ በልጇ መጣች። እንደ ቡቺ እየፈረደብህ እኔ ጌታ አይዞክ። እኔ ግን ጥያቄ አለኝ። አሁን ይሄ ግዴታ ቪዲዮ የሚደቀንበት ነው? ንገሩኝ እስቲ ንገሩን። ጥያቄ ነው። በነገራችን ለሩታ የውሸት ወሬ ስታወራ ያንቃታልም፣ ስታወራም አስሬ ነው የምትተነፍሰውና እኔ እንደው ተው ግን ልጃችሁን መጠቀማ ባታረጉ ይመረጣል ብዬ አስባለሁ። አሁን ከዚህ በፊት በአንደበቷ ከነዳኒ ጋር ከአንዴም ሁለቴ በቅርብ ማለቴ ነው በቅርብ ከዚህ በኋላ ልጄ ብለ እንዳትመጣ ብላለች ሩታ በአንደበቷ። ዳኒም ሜሪም አሁን ደግሞ ምን አለች? ተደዋውለን አናውቅም፣ ልጁን አይተዋቅም። በዚህ አጋጣሚ ልጁ ስለናፈቀ ከሱ ጋር እንዲሆን ፈልጋለሁ። ሲቀጥል ደግሞ ልጁን ከልክያ አላቅም አለች። ሚዲያ ላለ ኧረ ተይ ሩታዬ የኔ እናት ያወራሽውን አታውቅም። ለማንኛውም የኔ ቆንጆ ከሄድሽ መንገዱን ቀና ያርግልሽ። ግን ይሄን አሌት ሀገር የምትየትም ሀገር ልጅ ይዞ መሄድ ይቻላል። ባይዘዊ የእናንተ ነገር ግን በጣም ነው ግራ የሚያጋባውና በልጃችሁ ባትቀልዱ ይመረጣል ብዬ ነው የማስበው። አብርሽም ደግሞ ብትቀበል ምንም ችግር የለውም። ባለፈው አልሰጥም ብላለች። ታውቃላችሁ ከልጄ መለየት አልችልም፣ ለአንድ ቀን እንኳን አይደለም ለአንድ አፍታ ልጄ ከአይኔ እንዲርቅ አልፈልግም ብላኝ ስትልብል ነበር። አሁን ደግሞ ታዲያ እንዴት ጨክና ከሀገር ሊወጣ ነው? አረጌታ ወይኔ እንዲኮ ማስመሰል አልችልም። በቃ እንዴት ይዘውራለች አልኳችሁ። የመዳም ቅመሞች ሞኙን ፈልጋ አይ ሞኙን አይታ ያለቅሳሉ። ኮሜንት ላይ ያለቅሳሉ። ምን የሚያስለቅስ ነገር አለ? እናንተ አሁን ልጃችሁ ምንድነው ቤተሰብ ጋር ትታችሁ አረብ ሀገር ስንት አመት 10 አመት 4 አመት ከዛ በላይ የሰራችሁ አይደል እንዴ? ሩታ ልጅ ምን ነው የተለየ ነው አላችሁሳ? በጣም ነው የሚገርመኝ። እንግዲህ አብርሽ አልቀበልሽም አለ። አሻፈረኝ፣ አልቀበልሽም። ምን ጠንስሰሽ እንዲያመጣሽብኝ አላቅም። የልጅ አሽከር ልታረግኝ ወይ አሁን የመጣሽው አላት። አልፈልግም አለ። ጋይስ እናንተስ ምን ትላላችሁ? ይሄ ነገር አሁን ከካሜራ ጀርባ ልጇን ተጋዩን ብላ መሄድ አትችልም? አብርሽም ለምን አልተቀበልክም? ችግር አለው ልጅ ነው ምን አስጨነቀ ብትቀበል? ኧረ ተው ግን ልጃችሁ